ሰላም እንደምናላችሁ ክቡራትና ክቡራን የመርማሪው ሚዲያ ተከታታዮች እንግዲህ ከሰሞኑ እንደሰማችሁት የኢትዮጵያ ኢትዮ ቴሌኮም ከፍተኛ የሚባል የዋጋ ጭማሪን አድርጓል። ኢትዮ ቴሌኮም ከፍተኛ የሚባል ጭማሪ ማድረጉ የተለያዩ ምክንያቶች እየተጠቀሱ ይገኛሉ። አብዛኛው ሰው ግን ሊቀበለው የማይችልና የተጋነነ መሆኑን አብሮ እየጠቀሰ ነው የሚገኘው። በእርግጥ የተጋነነ ነው ወይ? ከአፍሪካ ሀገራትስ እንዴት ነው? ዓለም ላይስ እንዴት አይነት ነገሮች አሉ የሚለውን ዝርዝር አድርገን በምርመራ ዘገባችን እናሳያችኋለን። የጭማሪው ምክንያትስ በእርግጥ ኢትዮ ቴሌኮም እንዳለው ነው ወይስ ደግሞ ሌላ ምክንያት አለው የሚለውንም በዝርዝር እናሳያችኋለን። ከሳፋሪኮም ጋር ያለውን ንጽጽርም በተግባር የምታዩት ነው የሚሆነው። አብራችሁን ቆዩ። እንግዲህ አዲሱ የታሪፍ ማሻሻያ አብዛኞቻችሁ በደንብ አይታችሁታል ብዬ አስባለሁ። በዚህም እንግዲህ ብዙ ሰዎች እየተወዛገቡ ናቸው። ምንም መወዛገብ አያስፈልግም። በእርግጥም ጭማሪው ተደርጓል። የኢትዮ ቴሌኮም የታሪፍ ማሻሻያ ወይም ጭማሪ ጉዳይ ሰሞኑን በጣም ብዙ መነጋገሪያ አድርጎታል። በትላንትናው ዕለት እንግዲህ በታህሳስ 20 2018 ዓ.ም ወይም ዲሴምበር 29 በፈረንጆቹ 2025 ነው እንግዲህ ተቋሙ በይፋዊ መግለጫ የታሪፍ ማሻሻያ ማድረጉን የተናገረው ማለት ነው። እንግዲህ ተቋሙ እንደ ምክንያት ካቀረባቸው ነገሮች አንፃር እንግዲህ ኢትዮ ቴሌኮም ለጭማሪው ምክንያት ያላቸው ዋና ነጥቦች እንግዲህ የሀገሪቱ አጠቃላይ የማክሮ ኢኮኖሚ ሁኔታና የዋጋ ግሽበት መፈጠሩ፣ ሌላው ደግሞ የውጭ ምንዛሬ ለውጥ መኖሩ ወይም ዲቫሉዌሽን ያስከተለው የብዙ የመሰረተ ልማት ማስፋፊያ ወጪዎችና የአድሚኒስትሬሽንም እንደዚሁ ወጪዎች ስለጨመሩብን ለማድረግ ተገደናል ይላል። ሌላው የአገልግሎት ጥራትን ለማስጠበቅና የዲጂታል መሰረተ ልማትን በዘላቂነት ለማጠናከር የግዴታ ይህን ጭማሪ ማድረግ ያስፈልጎናል ሲል ተናግሯል። ሌላው ደግሞ እንግዲህ ያልተነኩና የማይጨመሩ አገልግሎቶችንም በዚሁ ለመናገር ሞክረዋል። እንግዲህ ዝቅተኛ ገቢ ያለውን ማህበረሰብ ለመጠበቅ ሲባል በሚከተሉት ላይ ጭማሪ አላደረግንም ሲል ዘርዘር አድርጎ አስቀምጧል። የመጀመሪያው እንግዲህ 38 የሚሆኑ በብዛት ጥቅም ላይ የሚውሉ የጥቅል አገልግሎቶች የ1 ብር፣ 2 ብርና 5 ብር እንደዚሁም የ1 ሰዓት ዝቅተኛ ጥቅሎች፣ ሌላው ለተማሪዎች ለመምህራንና ለአካል ጉዳተኞች የተዘጋጁ ልዩ ጥቅሎች እነዚህ በጠቅላላ ጭማሪ ያልተደረገባቸው ናቸው ሲል ተናግሯል። ሌላው ደግሞ እንደ አዲስ ማበረታቻዎችንም ጨምር ያለው ሲል ተናግሯል። ጭማሪውን ተከትሎ እንግዲህ ደንበኞች እንዳይጎዱ ሌሎች እርምጃዎችንም ወስጃለሁ ሲል ተናግሯል ማለት ነው። ያም ማለት እንግዲህ የ20% ቅናሽ አድርጓል። ቀደም ሲል በቴሌብር ጥቅል ሲገዛ የነበረው የ10% ቅናሽ አሁን ወደ 20% ከፍ እንዲል ተደርጓል። ይህም እንግዲህ ደንበኞች በቴሌብር እንዲገዙ ለማበረታታት የታለመ እንደሆነ ነው እየተነገረው ማለት ነው። እንግዲህ ብዙ ሰዎች ጥያቄዎችን ያነሳሉ። በተለይም ይሄ ጭማሪ ከሳፋሪኮም አንፃር እንዴት ይታያል የሚል ጥያቄን ያነሳሉ። ሳፋሪኮም እንግዲህ እንደምታውቁት ከኢትዮ ቴሌኮም ቀጥሎ ኢትዮጵያ ውስጥ ያለ ሌላኛው ብቸኛ አቅራቢ ነው። እንግዲህ ከሳፋሪኮም አኳያ እንዴት ነው ኢትዮ ቴሌኮም ጭማሪዎችን ያደረገው ብላችሁ ለምትጠይቁ ሰዎች ከዚህ እንደሚከተለው ምላሹን እንንገራችሁ። እንግዲህ የኢትዮ ቴሌኮም ማስታወቂያ የመጣው ከሳፋሪኮም ኢትዮጵያ ከጥቂት ቀናት በፊት ወይም ደግሞ ታህሳስ 14 2018 በዳታ ጥቅሎች ላይ በአማካይ የ44% ጭማሪ ማድረጉን ተከትሎ ነው። እንግዲህ ሳፋሪኮም በአንዳንድ ጥቅሎች ላይ እስከ 82% የሚደርስ ጭማሪ ማድረጉ በብዙዎች ዘንድ ቅሬታንም ፈጥሮ ነበር። እንግዲህ ይሄ ማለት በአንዳንዶቹ ላይ 44%፣ አንዳንዶቹ ላይ ደግሞ 82% ቀድሞ የጨመረው ሳፋሪኮም ኢትዮጵያ ነው ማለት ነው። ያንን ተከትሎ ነው እንግዲህ ኢትዮ ቴሌኮም በከፍተኛ ደረጃ ተወንጭፎ ጭማሪውን ያደረገው። ኢትዮ ቴሌኮም እንግዲህ ጭማሪው መጠነኛ እንደሆነና አሁንም ከአፍሪካ በዝቅተኛ ዋጋ ከሚያቀርቡት ተርታ እንደሚመደብ ነው የገለጸው ማለት ነው። ለመሆኑ የኢትዮ ቴሌኮም የታሪፍ ማሻሻያና የቴሌብር የ20% ቅናሽ ምን ይመስላል ተብሎም ብዙ ጥያቄዎች ተነስተዋል። ይህም እንግዲህ ኢትዮ ቴሌኮም ከታሪፍ ማሻሻያው ጋር ተያይዞ ደንበኞች በዲጂታል መንገድ ጥቅል እንዲገዙ ለማበረታታት የቴሌብሩን ከ10 ወደ 20% ተቀናሹን አድርጌላችኋለሁ። ስለዚህ ማንኛውም የሞባይል ዳታ ወይም የድምጽ ጥቅል ስትገዙ በቴሌብር ሱፐር አፕ ማለት ነው 20% ቀንስላችኋለሁ አያሳስባችሁ አይነት ነገር ነው ከኢትዮ ቴሌኮም የመጣው ማለት ነው። ስለዚህ ለምሳሌ የ100 ብር ጥቅል ስትገዙ በቴሌብር ማለት ነው የሚከፍሉት 80 ብር ብቻ ይሆናል እንደማለት ነው እንግዲህ ዝርዝር አሰራሩ ማለት ነው።
ሌላው ያልጨመሩ ጥቅሎች አሉ። አብዛኛው ማህበረሰብ የሚጠቀምባቸው 38 የሚሆኑ ጥቅሎች ላይ ምንም አይነት ጭማሪ አልተደረገም። ቀደም ብዬ እንደነገርኳችሁ እንግዲህ እነዚህ ምንድናቸው ካላችሁ የ1 ብር፣ የ2 ብር እና የ5 ብር ዕለታዊ ጥቅሎች ይባሉ የነበሩት አሁን እንደማይጨምሩ ተነግሯል። ሌላው የ1 ሰዓት ጥቅል በብዛት ለፈጣን ጉዳይ የምንጠቀምበት የ1 ሰዓት ጥቅልም እንደዚሁ አይነካም ሲሉ ነው የተናገሩት። ለተማሪ ለመምህራንና ለአካል ጉዳተኞችም እንደዚሁ ጥቅሎቹ ባሉበት ይቀጥላሉ ነው የተባሉት ማለት ነው። በአንጻሩ ግን በአንዳንድ ወርሃዊና ሳምንታዊ ጥቅሎች እንዲሁም በመደበኛ አውት ኦፍ በንድል አጠቃቀም ላይ መጠነኛ ጭማሪ ተደርጓል። ይሄም እንግዲህ መደበኛ ጥሪ ወይም ኦን ኔት የሚባለው ማለት ነው በደቂቃ በሳንቲሞች ደረጃ ጭማሪ ተደርጓል። ወርሃዊ ዳታ ደግሞ እንደ 10 ጂቢ 20 ጂቢ ያሉ ትልልቅ ጥቅሎች ላይ የተወሰነ የብር ጭማሪም ተደርጓል ማለት ነው። ምክንያቱም ደግሞ እንግዲህ የውጭ ምንዛሬ ለውጥና የመሰረተ ልማት ማስፋፊያ ወጪዎችን አልቻልኳቸውም በሚል ነው እንግዲህ ይሄንን ያደረገው ኢትዮ ቴሌኮም ማለት ነው። እንግዲህ ይህንን ተከትሎ ሳፋሪኮምስ የሚሉ ብዙ ጥያቄዎች አሉ። ሳፋሪኮም እንግዲህ ቀደም ብዬ እንደነገርኳችሁ 44% በላይ ጭማሪ አድርጓል። እንደውም በአንዳንድ ጥቅሎች ላይ ለምሳሌ ኢንተርኔት ላይ 82% ሳይቀር ነው ጭማሪ ያደረገው ማለት ነው። ጭማሪው መጠነኛ መሆኑን ነው ኢትዮ ቴሌኮም ከዚህ ጋር አነጻጽሮ የጠቆመው። ስለዚህ ደንበኞችም ይህንን ነገር ኮንሲደር አርጉልኝ ብሏቸዋል ማለት ነው። ጥቅል በምትገዙ ጊዜ ከቴሌብር ብትገዙ ይመከራል። ያም እንግዲህ የ20% ቅናሽ ስለሚፈጥር በጣም ጥሩ የሚባል አድቫንቴጅ ይሰጣል። እንግዲህ የኢንተርኔት ዳታ ጥቅሎች አዲስ ዋጋቸው እንንገራችሁ በጣም ከፍተኛ የሚባል የተጋነነ ነው። በአዲሱ ማሻሻያ መሰረት እንግዲህ ትላልቅ ጥቅሎች ወይም መጠነኛ ጭማሪ ያደረጉ ወይም ብዙ ጭማሪ ያደረጉትን እናስረዳችሁ። የቀድሞ ዋጋ ዴይሊ ማለት ነው ዴይሊ በ5 ብር ተገዙት የነበረው አዲስ መደበኛ ዋጋው 5 ብር ነው። በቴሌ ብር ከገዛችሁ 4 ብር ትገዛላችሁ ማለት ነው። ሳምንታዊ 500 ሜጋባይት እንግዲህ 35 ብር ነው የነበረው በፊት አዲሱ 45 ብር ተደርጓል። በቴሌ ብር ከገዛችሁ 36 ብር ይሆንላችኋል ተብላችኋል። ሳምንታዊ ዊክሊ 1 ጂቢ በፊት 65 ብር የነበረው አሁን 85 ብር ገብቷል። ይሄም እንግዲህ ወደ ቴሌ ብር ሄዳችሁ ከገዛችሁ ግን ወደ 68 ብር ዝቅ እንዲል ተደርጓል ማለት ነው። ወርሃዊ እንግዲህ 1 ጂቢ የነበረው 110 ብር ነው ከዚህ በፊት ማለት ነው። አሁን 140 ብር ገብቷል። የ30 ብር ልዩነት አለው። ከዛ በቴሌ ብር ከገዛችሁ ግን 112 ብር አረግላችኋለሁ ብሏል ማለት ነው ቴሌ። ከዛ ወርሃዊ 190 ብር የነበረው 2 ጂቢ ማለት ነው አሁን ላይ 250 ብር መጥቷል ማለት ነው። እንግዲህ የ60 ብር ዲፈረንስ አለው። ወደ ቴሌ ብር ከመጣችሁ ግን በ200 ብር ትወስዱታላችሁ ብሏችኋል ማለት ነው። ሌላው የድምጽ ጥሪ ጥቅሎች ናቸው። እንግዲህ ለጥሪ ጥቅሎችም ተመሳሳይ የቅናሽ አሰራር በቴሌብር ታገኛላችሁ። ዕለታዊ ጥቅል እንግዲህ 15 ደቂቃ መደበኛው 5 ብር ሲሆን በቴሌብር 4 ብር ነው። ሳምንታዊ ጥቅል 60 ደቂቃ መደበኛው 25 ብር ሲሆን በቴሌብር 24 ብር አካባቢ ነው የሚሉት። እንግዲህ የማይለወጡትን ቀደም ብዬ ነግሬያችኋለሁ። የ1 ብር፣ የ2 ብር፣ የ1 ሰዓት ያልተገደበ ኢንተርኔት 9 ብር የነበረው ወደ 7 ብር ከ20 መጥቷል ማለት ነው። የሌሊት ጥቅሎችም እንዳሉ እንዳትረሱ ለማለት እንወዳለን። ሌላው ጥቅሎችን በቅናሽ ለመግዛት ቴሌብርን መጠቀም እንዳትረሱ ልንል እንወዳለን። ከሳፋሪኮም አንጻር የነበረው የዋጋ ንጽጽር ከቀድሞ ዋጋውና ካሁኑ ይሄንን ይመስላል። በእርግጥ ቴሌብር ኢትዮ ቴሌኮም እንደተናገረው ከሳፋሪኮም አንጻር ከሌሎች ሀገራትም አንጻር እስካሁንም ስቲል እኔ በዝቅተኛ ዋጋ ያቀረብኩላችሁ ነው ሲል ገልጿል ማለት ነው። ከዛ ባለፈ እንግዲህ በሳፋሪኮም ኢትዮጵያ በአንጻሩ በወርሃዊ ጥቅሎች ላይ ከፍተኛ ጭማሪን አድርጓል። ለምሳሌ የ1 ጂቢ ወርሃዊ ጥቅል በሳፋሪኮም አሁን ላይ 215 ብር ነው። ኢትዮ ቴሌኮም ግን ወደ 112 ብር ብቻ ነው። ያ ማለት የ103 ብር ዲፈረንስ አለው ማለት ነው ከሳፋሪኮም አንጻር። ኢትዮ ቴሌኮም እያለ ያለው ከሳፋሪኮም አንጻር እኔ የጨመርኩባችሁ እንደውም ኢሚንት ነው አይነት ነው ማለት። እንግዲህ ከዚህ አንጻር በተለይም ደግሞ በቅርቡ እያደረጉ ያሉትን የዋጋ ጭማሪ ፉክክር ተከትሎ በኢትዮ ቴሌኮምና በሳፋሪኮም መካከል ንጽጽር እንድንሰራላችሁ ጠይቃችሁናል። ይሄንን ንጽጽር እንደሚከተለው
ስናቀርብላችሁ ሁለቱም ኩባንያዎች የታሪፍ ጭማሪ አድርገዋል። የጭማሪው መጠን ለደንበኛው እንደሚሰጡት ጥቅም በርግጥ የተለያየ ነው። ነገር ግን የኢንተርኔት ዳታ ጥቅል ከኢትዮ ቴሌኮም አንጻር ሲነጻጸር ምን ይመስላል የሚለውን እንንገራችሁ። ለምሳሌ በኢትዮ ቴሌኮም 112 ብር ወርሃዊ 1 ጂቢ ትገዛላችሁ። በሳፋሪኮም ወደ 215 ብር ነው የምትገዙት። ስለዚህ ወደ 93 ብር ያህል ዲፈረንስ የኢትዮጵያ ቴሌኮሙኒኬሽን ወይም ኢትዮ ቴሌኮም ይረክሳል ማለት ነው። ሌላው ወርሃዊ 2 ጂቢ ብትገዙ 200 ብር ነው በኢትዮ ቴሌኮም። በሳፋሪኮም ግን 310 ብር ነው። ስለዚህ ኢትዮ ቴሌኮም በ110 ብር ይቀንስላችኋል። ወርሃዊ 5 ጂቢ ብትገዙ 400 ብር ነው በኢትዮ ቴሌኮም። በሳፋሪኮም ግን 585 ብር ነው። ስለዚህ ኢትዮ ቴሌኮም በ185 ብር ይቀንስላችኋል። ሳምንታዊ 1 ጂቢ ብትገዙ 68 ብር ነው በኢትዮ ቴሌኮም። 110 ብር ደግሞ በሳፋሪኮም ይሸጣል። ይህም ደግሞ ኢትዮ ቴሌኮም በ42 ብር ይቀንስላችኋል ማለት ነው። ሌላው የታሪፍ ጭማሪው መጠኑን ደግሞ አነጻጽረን እንገራችሁ። ጭማሪው መጠነኛ ነው ያለው ኢትዮ ቴሌኮም 38 የሚሆኑትን ጥቅሎች ምንም ጭማሪ አላደረገም። በቴሌብርም ስትገዙ እንግዲህ የ20% ቅናሽ አደርግላችኋለሁ ብሏችኋል። ሳፋሪኮም በአንጻሩ በአማካይ 44% ጭማሪ አድርጓል በእያንዳንዱ ጥቅሎች ላይ ማለት ነው። ስለዚህ በአንዳንድ ጥቅሎች ላይ እንደውም እስከ 82% የሚደርስ ከፍተኛ ጭማሪን አሳይቷል። እንግዲህ ከዛ ከጭማሪ ነፃ የሆኑ ፓኬጆችም እንደዚሁ ሌሎች ነገሮችም የሉትም ማለት ነው። ሌላው የዲጂታል ክፍያን በተመለከተ ኤምፔሳን እና ቴሌብርን ካያችኋቸው ማንኛውም ጥቅል በቴሌብር ከገዛችሁ 20% ቋሚ ቅናሽ አለው በቴሌ ማለት ነው። በኤምፔሳ ሲገዙ ግን የ10% ተጨማሪ ዴታ ቦነስ ነው የሚሰጣችሁ። ለምሳሌ 1 ጂቢ ስትገዙ 100 ሜጋባይት ተጨማሪ በነፃ ያገኛሉ ማለት ነው። እዛኛው ላይ ግን ከብሩ ላይ ነው የሚቀንስላችሁ ቴሌብር ማለት ነው። እዚህኛው ላይ ግን በካይንድ ነው የሚሰጣችሁ። ገንዘብ የሚባል ላይ ሳፋሪኮም አትንኩኝ አይነት ሀሳብ ነው ያለው። ገንዘብ ላይ ሲሪየስ ሆኛለሁ እያላችሁ ነው ማለት ነው። ሌላው የአገልግሎት ጥራትና ሽፋኑን ብንነግራችሁ ኢትዮ ቴሌኮም ሰፊ ሽፋን አለው። ከተማም ገጠርም አብዛኞቻችሁ እንደምታውቁት በተለይ 5G እና 4G LTE አድማሱ ከጊዜ ወደ ጊዜ እየሰፋ ነው። ሳፋሪኮም በአንጻሩ ሽፋኑ አሁንም በዋና ዋና ከተሞች ላይ ብቻ ያተኮረ ነው። ነገር ግን የኢንተርኔት ፍጥነቱ ወይም ኔትወርክ ስፒድ በአንዳንድ ቦታዎች ላይ የተሻለ ስለሆነ ብዙዎቹ ሳፋሪኮምን ለመጠቀም ይፈልጋሉ። እንግዲህ ከዝቅተኛ ጥቅሎች ወይም ዴይሊ ፓኬጆች አንጻር ካየነው የ1 ብር የ2 ብር የ5 ብር ጥቅሎችን በማቆየት ዝቅተኛ ገቢ ያለው ማህበረሰብ እንግዲህ እያገለገለ ነው ኢትዮ ቴሌኮም። በሌላ በኩል ሳፋሪኮም ዝቅተኛ ጥቅሎች ላይ መጠነኛ ማሻሻያ አድርጓል። ነገር ግን አሁንም እንደ ኢትዮ ቴሌኮም የ1 ብር እና የ2 ብር ጥቅሎች በሰፊው የሉትም። ይሄን እንግዲህ ከተደራሽነት አንጻር መገምገም ትችላላችሁ። እንግዲህ የትኛውን መጠቀም ይሻላል ላላችሁ እንግዲህ ዋጋው ርካሽ እንዲሆንሎት ከፈለጉና በቴሌብር ተጠቅሞ 20% ቅናሽ ማግኘትን ከፈለጉ ቴሌኮም ኢትዮ ቴሌኮም አዋጭ ነው። ከዛ ውጪ የተሻለ ኔትወርክ ፍጥነት ባለባቸው ቦታዎች የሚኖሩ ከሆነ እስከ 10% ቦነስ ዳታንም ያገኙ ከሆነ መጠቀም ይችላሉ። ይሄም እንግዲህ ከሳፋሪኮም መጠቀም ይችላሉ። ነገር ግን ዋጋው ከኢትዮ ቴሌኮም አሁንም በእጅጉ የሚበልጥ ሆኖ ነው ያገኘ ነው ማለት ነው። ሌላው ኢትዮ ቴሌኮም እንግዲህ በመግለጫው ላይ እንደተናገረው ኢትዮጵያ ውስጥ አሁንም በእጅግ ርካሽ ነው ሲል ተናግሯል። ይህ ምን ያህል እውነት ነው ከአፍሪካ አንጻር ከሌሎች ሀገሮች አንጻር እንዴት ነው የሚለውን ደግሞ ዘርዘር አድርጌ ላስቃኛችሁ እወዳለሁ ማለት ነው። የኢትዮጵያን እንግዲህ የቴሌኮም ታሪፍ ከሌሎች አፍሪካ ሀገራት ጋር እናወዳድረው። ጉዱን ነው ዛሬ እስቲ እንግዲህ ኢትዮጵያ አሁንም ቢሆን በአህጉሪቱ በጣም ርካሽ አገልግሎት ከሚያቀርቡት ሀገራት ተርታ የምትመደብ ናት። ምንም እንኳን የቅርብ ጊዜ ጭማሪ ቢኖርም የኢትዮ ቴሌኮም ዋጋ ከጎረቤትና ከሌሎች አፍሪካ ሀገራት አንጻር እጅግ ዝቅተኛ የሚባል ነው። ስለዚህ ኢትዮ ቴሌኮም ልክ ነው ማለት ነው ያቀረበው ዳታ። እንግዲህ የኢንተርኔት ዳታ ወይም ዋጋውን እንኳን ባጭሩ ብንነግራችሁ በዓለም አቀፍ ደረጃ ከተሰበሰቡ መረጃዎች ለምሳሌ ከነ cable.co.uk እንደሚታየው ለአንድ ጂቢ ዳታ የሚከፈለው አማካኝ ዋጋ በአሜሪካን ዶላር አስልተን ነው የምንነግራችሁ። እንግዲህ ኢትዮጵያን ስትመለከቱ 0.30 የአሜሪካን ዶላር እስከ 0.50 የአሜሪካን ዶላር ነው እያስከፈለች ያለችው። ይሄም እንግዲህ በጣም ርካሽ የሚባል ከአፍሪካ ከአንደኛ እስከ አምስተኛ የሚደርስ ነው። ሱዳን 0.27 ነው፣ እጅግ በጣም ርካሽ ነው።
ሶማሊያ 0.60 ነው፣ ይሄም ርካሽ ነው። ኬንያ 0.90 እስከ $1.50 መካከለኛ የሚባል ነው። ናይጄሪያ $40 ሳንቲም ማለት ነው እስከ 70 ርካሽ ነው። ደቡብ አፍሪካ $2 እስከ $3.50 በጣም ውድ የሚባል ነው። ሶ ይሄንን ካያችሁት እንግዲህ ከሱዳንና ከናይጄሪያ በማስከተል ኢትዮጵያ ረከስ ያለ ዴታ የምታቀርብ ሀገር ናት። ከጎረቤት ሀገር ጋር ያለው ልዩነት እናሳያችሁ። ለምሳሌ ኬንያ እና ኢትዮጵያ ማለት ነው። እንግዲህ የሳፋሪኮም ባለቤት የሆነችው ኬንያ ከኢትዮጵያ ጋር ስናነጻጽራት ኬንያ እንግዲህ የ1 ጂቢ ወርሃዊ ጥቅል በአማካይ ከ100 እስከ 150 የኬንያ ሺሊንግ ነው። ይሄም ወደ ኢትዮጵያ ሲቀየር ከ80 እስከ 120 የኢትዮጵያ ብር አካባቢ ነው። የሀገሪቱ የኑሮ ውድነትና የዶላር ምንዛሬ ሲታሰብ ለኬንያን ዋጋው እጅግ ከፍ ያለ እንደሆነ ነው የሚታየው። ሌላው በኢትዮ ቴሌኮም ኢትዮጵያ ውስጥ የሚቀርበው ግን 1 ጂቢው ወደ 112 ብር ነው። ይሄ ማለት እንግዲህ ከ80 እስከ 120 የሆነውን ከ10 ብር አካባቢ ዲፈረንስ እንዳላቸው ማየት ትችላላችሁ። ለምን ኢትዮጵያ ርካሽ ሆኖ ቀጠለ የሚሉ አንዳንድ ሰዎች አሉ። እንግዲህ ኢትዮጵያ ውስጥ ያለው ዋጋ ርካሽ ሆኖ እንዲታይ የሚያደርጉ የተለያዩ ምክንያቶች አሉት። አንደኛው የመንግስት ድጋፍ ነው። ኢትዮ ቴሌኮም የመንግስት ተቋም ስለሆነ ትርፍ ላይ ብቻ ሳይሆን ማህበረሰባዊ አገልግሎት ላይ እንዲያተኩር በመንግስት ይገደዳል። ሌላው ዝቅተኛ የነፍስ ወከፍ ገቢ ያላት ናት ኢትዮጵያ። የሀገሪቱ ዜጎች እንግዲህ የመግዛት አቅም እጅግ ዝቅተኛ ተብሎ ከሚመደቡ ሀገራት ውስጥ ነው። ዋናው ከፍ ካለ ደንበኞች መጠቀም ስለሚያቆሙ ኩባንያው ዋጋውን ዝቅ ማድረግ ግዴታው ይሆናል ማለት ነው። ሌላው ከፍተኛ የሚባል ቁጥር ያለው ደንበኛ ነው ያላት ኢትዮጵያ ወይም ኢትዮ ቴሌኮም ማለት ነው። ከ70 ሚሊዮን በላይ ደንበኛ እንዳለው ተናግሯል። ከእያንዳንዱ ደንበኛ ትንሽ ትርፍ በማግኘት ድርጅቱን ማቆየት በቀላሉ ይችላል ማለት ነው። እንግዲህ እንደ ቻሌንጅ የሚቆጠሩ ግን ብዙ ነገሮች አሉበት። ለምሳሌ ዋጋው ርካሽ ነው። ከሌሎች አፍሪካ ሀገራት ጋር ሲነጻጸር ኢትዮጵያ ላይ ያለው ዋጋ ርካሽ ነው፣ ነገር ግን ብዙ ችግሮች አሉበት ይባላል። ለምሳሌ የጥራት መቆራረጥ ነው። እንደ ኬንያና ደቡብ አፍሪካ ካሉ ሀገራት አንፃር የኢንተርኔት መቆራረጥና ፍጥነት ላይ ገና ይቀረናል ማለት ነው። ጋይስ እዚህ ላይ ሁላችሁም ትኩረት እንድታረጉበት ያስፈልጋል። ሌላው የምንዛሬ ተመኑ ነው። የኢትዮጵያ ብር ዋጋ መቀነስ ኩባንያዎቹ መሳሪያዎችን ከውጭ በዶላር ለመግዛት ስለሚያስቸግራቸው ይህ ርካሽ ዋጋ ለረጅም ጊዜ ላይ ቀጥል ይችላል። አሁን እየታየ ያለው ጭማሪም ይሄው ነው። ምክንያቱም ዶላር ከጨመረ ቀጥታ ሁሉም ነገር ኢምፓክት ይደረጋል። ስለዚህ በዛ መልኩ ነው ኢትዮ ቴሌኮም ትሪት እያደረገን ያለው ማለት እንችላለን። በአሁኑ ሰዓት በኢትዮጵያ የ1 ጂቢ ዳታ ዋጋ ከአፍሪካ አማካኝ ዋጋ $1.50 አንጻር ሲታይ እጅግ በጣም ዝቅተኛ ነው። ነገር ግን እንደ ሳፋሪኮም ያሉ የግል ኩባንያዎች ወደ ገበያው ሲገቡና የዶላር ምንዛሬው ሲቀየር ዋጋው እንደ ሌሎች አፍሪካ ሀገራት ደረጃ ወደ ላይ የማደግ ዝንባሌ ያለው ጋይስ እንግዲህ ይህ ነገር ዛሬ ብቻ አይደለም ወደፊት ሊቀጥል የሚችልበት እድል አለ። ሶ ከአፍሪካ አንጻር 1 ጂቢ ዳታ $1.50 ያ ማለት በአማካይ ማለት ነው አማካይ። ስለዚህ ኢትዮጵያ እስካሁን ያለችው $0.50 ላይ ነው። እንግዲህ $1 ጋፕ አለ አቨሬጁ ማለት ነው። ወደፊት ሊቀጥል የሚችልበት እድል አለና ራሳችሁን አዘጋጁ ነው እንግዲህ የሚለው ማለት ነው። እንግዲህ ይህን ካልናችሁ አንጻር እስቲ እንግዲህ ኢትዮጵያን ደግሞ በዓለም አቀፍ ደረጃ ያላትን ስታተስ እናሳያችሁ። በዓለም አቀፍ ደረጃ የኢንተርኔት እና የቴሌኮም ታሪፍ ሲነጻጸር ዋጋው እንደ የሀገራቱ የኢኮኖሚ ጥንካሬ፣ የመሰረተ ልማት ዝርጋታና የገበያ ውድድር በእጅጉ ይለያያል። እንግዲህ ዓለም አቀፍ ጥናቶች እንደሚያሳዩት በተለይም cable.co.uk በየአመቱ በሚያወጣው መረጃ እንደሚታየው የኢትዮጵያ ታሪፍ ከዓለም አቀፍ አማካይ ዋጋ አንጻር እጅግ በጣም ርካሽ ከሚባሉት ተርታ ነው የሚመደበው። ይሄ እንግዲህ ቀደም ብዬ እንደነገርኳችሁ ከነፍስ ወከፍ ገበያችንም አንጻር የሚታይ ስለሆነ ማለት ነው። እንግዲህ የዓለም አቀፍ የ1 ጂቢ ዳታ ዋጋ ንጽጽሩ በዶላር እንግዲህ 1 ጂቢ ወደ $2.50 ነው። $2.50 ማለት ነው። ይሄ እጅግ ከፍተኛ የሚባል ነው። ሶ እስራኤልን ብትመለከቷት ለምሳሌ የአማካኝ ዋጋዋ ለ1 ጂቢ ማለት ነው በዶላር 0.02 ነው። በዓለም አንደኛ ደረጃ በጣም ርካሽ የምትባለው ሀገር እስራኤል ነች ማለት ነው። ሌላው ጣሊያን ነች 0.09 ነው። በአውሮፓ በሌሎችም በተለይ ከአፍሪካ አንፃር ካያችኋት ርካሽ ነው። ህንድ 0.16 ነው። ከፍተኛ ውድድር ስላለ ሰው ዝቅ አድርገው ለመሸጥ ነው የሚሞክሩት። ኢትዮጵያ ደግሞ ከ0.30 እስከ 0.45 ነች። እንግዲህ ከዓለም በጣም ርካሽ ከሚባሉት አንዷ ነች።
በጣም ውድ ከሚባሉት ደግሞ አሜሪካ ነች። $6 ጋይስ፣ $6 በጣም ውድ የተባለ የኢንተርኔት ዋጋ ነው በአሜሪካ የሚቀርበው። ሌላው ደቡብ ኮሪያ ነው። ደቡብ ኮሪያ $12.50 እጅግ በጣም ውድ የሚባሉ ነው ማለት ነው በዋጋ ንጽጽር። ስለዚህ ለምን በአንዳንድ የበለጸጉ ሀገራት ዋጋ ውድ ሆነ ካልን በጣም ጥሩ ጥያቄ ነው። ግን እንደ አሜሪካ፣ ካናዳና ደቡብ ኮሪያ ያሉ ሀገራት ዋጋቸው ከፍተኛ የሆነባቸው ምክንያቶች ብዙ ናቸው። ከነዚህ ውስጥ ግን የሰው ኃይል ወጪ ከፍተኛ ስለሆነ፣ ምክንያቱም የቴሌኮም ባለሙያዎች ደሞዝና የመሰረተ ልማት ጥገና ወጪ በጣም ውድ የሚባል ነው። የጥራት ደረጃውም ከፍተኛ ነው። ሶ ኔትወርኩ በየትኛውም ቦታ ተራራ ላይም ቢሆን ወደ ታችም ብትወርዱ የመቆራረጥ እድሉ በጣም ዝቅተኛ ነው። ስለዚህ የመግዛት አቅማቸውን ከፍተኛ ነው። በእነዚህ ሀገራት $6 ለአንድ ዜጋ ትልቅ ዋጋ ተደርጎ አይወሰድም። በጣም ቺፕ የሚባል ነው። ሌላው ርካሽ የሆኑት ሀገራት እስካላችሁ እንግዲህ እንደ እስራኤል፣ ህንድና ጣሊያን ያሉ ሀገራት ዝቅተኛ ነው ካለም እንግዲህ ከፍተኛ ውድድር በእነዚህ ሀገራት ውስጥ ከ5 በላይ ትልልቅ ኩባንያዎች ስላለባቸው ደንበኛ ለመሳብ ዋጋቸውን እስከመጨረሻው ዝቅ ያደርጉታል። ሌላው የላቀ ቴክኖሎጂ ነው። አብዛኛው ህዝብ 4G እና 5G ስለሚጠቀም ኩባንያዎቹ በብዛት ቮሊዩም በመሸጥ ትርፋቸውን ያካብታሉ ማለት ነው። ሶ ከኢትዮጵያ ደረጃስ በዓለም አቀፍ እንዴት ናት ካልን እንግዲህ በኳንቲቲ ካየናት ኢትዮጵያ በዓለም አቀፍ ደረጃ በ1 GB ዳታ ርካሽነት ከመጀመሪያዎቹ 15 ሀገራት ውስጥ መደባለች። በጥራት ካየነው ግን እንደ እስራኤል ወይም እንደ ህንድ ካሉ ሀገራት ጋር ስንነጻጸር የኢንተርኔት ፍጥነታችንና የኔትወርክ አስተማማኝነቱ ገና ብዙ ማሻሻያ ያስፈልገዋል። ሶ ካለን ገቢ ብቻ ነው ማለት ነው ዋጋው የሚወጣል። ስለዚህ በአሁኑ ሰዓት በዓለም ላይ በ100 ወይም $1 አካባቢ 2 GB እና ከዚያ በላይ ዳታ የሚገኝባቸው ሀገራት በጣም ጥቂት ናቸው። ኢትዮጵያ እንግዲህ ከነዚህ ጥቂት ሀገራት ውስጥ አንዷ ነች። ሆኖም ግን የሀገሪቱ የውጭ ምንዛሬ ለውጥ፣ የኢኮኖሚ ማሻሻያው ይህንን ርካሽ ዋጋ ወደ ዓለም አቀፍ አማካይ ዋጋ ከ1 እስከ $2 እንዲጠጋ እያደረገው ነው። ሶ ወደፊትም ቢሆን እጅግ አስቸጋሪ የሚሆን የዋጋ ጭማሪ ወደ ኢትዮጵያ ሊመጣ ይችላል። ሶ ይሄ የመጀመሪያው ዙር ጭማሪ ነው ብለን ልንወስደው እንችላለን እንጂ ገና ከአፍሪካ አቨሬጅ እንኳን አልደረስንም። ስለዚህ መንግስትም ኢትዮ ቴሌኮም ይሄንን ነገር ሊጨምሩበት የሚችለው እድል ሰፊ ነው። ሶ ራሳችንን በዛ መልኩ እንድናዘጋጅ ነው የሚያስፈልገው የሚል ሐሳብ ነው ያለኝ። አብዛኞቻችሁ እንግዲህ ዛሬ ያነጻጸርነውን በተለይም ኢትዮ ቴሌኮም ከሳፋሪኮም፣ ኢትዮ ቴሌኮም በአፍሪካ፣ ኢትዮ ቴሌኮም በምስራቅ አፍሪካ፣ ኢትዮ ቴሌኮም ግሎባሊ ወይም የኢትዮጵያ ዋጋ ግሎባሊ የሚለውን በምርመራ ዘገባችን ለእናንተ መረጃ እንዲሆናችሁ የሰጠንበት ፕሮግራም ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሌሎች መረጃዎችና ምርመራዎች ሲያስፈልጉ በዚህ መልኩ በዳታ የተደገፉ ኢንፎርሜሽን ወደ እናንተ እናቀርባለን ማለት ነው። ሰናይ ጊዜ፣ ሰናይ ቆይታ በያላችሁበት። ባይ ባይ።